እውነት ይቅርታውን ቢቀባበሉ ኑሮ ዛሬ ተቀበሉ ነበር ብዬ አስብ ነበር። ግን ምንድነው ብሩክ ቁርጥ አርጓል። ቤተሰብ ሁሉን ነገር አይታቸዋል። እኔ በጣም ደስ ብሎኛል። ብሩክ ነግራችሁ ነበር ከዚህ በፊትም ካስታወሳችሁ በጣም ትልቅ ሰርፕራይዝ አለ ብሩክ የሚያደርጋት። ብሩክ ቤት ገዝቶላታል ለሃይሚ ብዬ ገዝቶላታል። ታያላችሁ ለማየት ያብቃችሁ ብዬ ነግራችሁ ነበር ካስታወሳችሁ። መቼም እኔን ነገር አታስታውሱም ካስታወሳችሁ ማለት ነው ብያችሁ ነበር። እንግዲህ ብሩክ ለሃይሚ ሰርፕራይዝ አድርጓታል። ሰርፕራይዝ ማድረጉ ደስ ይላል። በጣም ትልቅ ነገር ነው ያደረከው። በጣም ነው የምናመሰግነው። ሐሳብ አስበላት እንደዚህ የሚያደርግ ወንድ በአሁኑ ሰዓት የለም። እግዚአብሔር ይስጥ፣ እግዚአብሔር ይባርክ ነው የምንለው። ምንም ልናልችልም። ግን ምንድነው መሰላችሁ እዚህ ጋር ትንሽ ቅር ያለኝ ነገር ቡራዬ፣ እንዴት ነው አንተ የሰራውን አንተ ያደረክላትን ቤት ሌላ ወንድ አግብተሽ ኑሪ ማለት አይከብድም? ወንድሜ በጣም ነው የሚከብደው። ለማንኛውም ቤተሰብ ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። በጣም ነው የከፋኝ እግዚአብሔርን። እኔ እንደው ታርቀው በጣም በትልቅ ነገር የመጡ ነው የመሰለኝ። እንደው ቅዱስ ሚካኤል ዛሬ ጸሎቴን ሰማኝ ብዬ ግን ሰምቶኛል። ጥሩ ነገር ነው ያየሁት። ጸሎቴን ሰምቶኛል። እግዚአብሔር የተመሰገነ ይሁን። ነገ ተነገ ደግሞ ሊታረቁ ይችላሉ እና ብሩክ በጣም ቆርጧል፣ በጣም ጨክኗል። እንደውም ሃይሚዬ የሆነ ደስ ብሏት እንትንም ብትታረቀውም ዛሬ ብሩኬ እውነት ይቅርታውን ቢቀባበሉ ኑሮ ዛሬ ተቀበሉ ነበር ብዬ አስብ ነበረ። ግን ምንድነው ብሩክ ቁርጥ አርጓል። ወንድ ልጅ ሲቆርጥ ሴት ልጅ ሲቆርጥ ብያልሽው ወንድ ልጅ ደግሞ ሲቆርጥ የበለጠ ነው ምናምን ብሎ በጣም ነው የደነገጥኩት። እንደዚህ አይነት ንግግሮችን እና ኮስተር ብሎ ነው የተናገረው። ልቤን ደነገጠ። ቤተሰብ ደስ ብሎኛል። ደስታዬ ላይ ደግሞ ማርያምን የታረቁ ነው የመሰለኝ። በቃ አብሶ ይሄ እንትኑን ሳይ መግቢያውን ሳይው ርዕሱን ሳይው ማርያምን በቃ ልቤ ለሁለት ነው የመተው። እንዴት ደስ እንዳለኝ ግን ይታረቃሉ ቤተሰብ። ሃይሚና ብሩክ መቼም አይለያዩም። ያው እሱ ትንሽም ስለተናደደ ያው ቤተሰብም እናቱ ጋርም ሄዳ እንዲታረቅ ፈልጎ ነበረ። እናቱ ጋር እሺ ስላላለች ያው ታውቃላችሁ ሙሽዬን ጋር ስለሄዱ ሙሽዬንም ጋሽዬንም እምቢ ስላለች እንግዲህ ይሄ ነገር ደግሞ አናዶታል ማለት ነው። ያው ከአባት ከእናት በላይ ማንም የለም። ሁለቱም እናት የሱም እናት የሱም አባት ያው ስለለመኗት እሱ ይሄ ነገር ተደርጎ እምቢ ስላለችም ያልቆርጫለሁ ምናምን ያለው እንጂ ብሩክ እንኳን አትቆርጥም። በሃይሚዬ የምቆርጥም አንጀት የለህም። መልሳችሁ እንደምትታረቁ እርግጠኛ ነኝ። በመሃላችሁ አሁን ንፋስ አታስገቡ። ደስ የሚል ነገር ነው። ቤቱ ቆንጆ ነው። እግዚአብሔር አምላክ ተጋብታችሁ ተድራችሁ ተኩላችሁ 4 ልጆች ተወልደው እዛ ቤት ውስጥ በቃ ያበደ ኑሮ እንድትኖሩ እንፈልጋለን እኛ ማለት ነው። ቤተሰብ እግዚአብሔርን የጨረቃ ቤተሰብ ሁሌም ለእናንተ ትልቅ ነገር ነው የሚመኘው ሁሌም ማለት ነው። እና ቡራዬ እወድሽ ነበር ስትላት እኔንም አስደነግጠኝ እንኳን ሃይሚ ማለት ነው። እኔ እወድሽ ነበር የሆነች ምልክት ነች አይደለ? እወድሽ ነበር ግን አሁን አልወድሽም ነው ወይስ ምንድነው? ቡራዬ ተው እንጂ አባቴ ይሄን ነገር እንደሚያህል ነገር አድርገ ከሃይሚዬ ጋራ መለያየቱ ምንም አይሰራም። እናንተ መቼም አትለያዩም። እኛ የጨረቃ ፋሚሊዎች ልንገራችሁ፣ ሃይሚም ሆንሽ ብሩኬ ስነ ስርዓታችሁን ያዙ። እኛ የጨረቃ ፋሚሊዎች እናንተ ተለያይታችሁ ዝም ምን ይመስላችኋል? ዝም ምን ይመስላችኋል ወይ? ሰማይ ከምድር ነው የምናገናኘው እንጂ ሁለታችሁ ተለያይታችሁ መኖር የትም ቦታ አይቻልም። ግዴታ ሆነም ቀረ ለኛ ስትሉ ትታረቃላችሁ። ማርያምን እንዴ በጣም ነው የከፋን። እና ደግሞ እናንተ አንዳንድ ኮሜንታተሮች ግን ምን አይነት የተመታችሁ ናችሁ? ምጽፉት ኮሜንት ኧረ በኢየሱስ ኧረ ረፉ እንዲህ በቃ ሰውን እንትን የሚያደርግ ነገር ምጽፉት ነገር በጣም ይገርማል። እና ተውረፉ። የሚየና ብሩክ ምስኪን ናቸው የኔ ውዶች የኔ ማሮች። እና ብሩክ እንግዲህ ታሪክ ሰርቷል። ወንድማችን ጎበዝ ጀግና ነህ።
ሁሌም ታሪክ እንደሰራ ነው። እኔ በጣም ነው የምወድ ታናሽ ወንድሜ ነህ። ሀይሚዬም እንደዚሁ ትንሽዬ እህቴ ነች። ሁለታችሁንም በጣም ነው የምወዳችሁ። ሁለታችሁንም በአንድ አይን ነው ማያችሁ። ግን ያው ስታጠፉት እናገራቸዋለን። ስታጠፉ ለምን አጠፋችሁ ብለን እናገራለን። ግን ያ ቡራ እየተረጋጋ አባቴ መረጋጋት አለብን። የኔ ፍቅር ሀይሚዬ እንዴት ነው የምታምሩ! ዛሬ ደግሞ ነጭ በነጭ ለብሰው አያምሩ? እኔ ምን ይሻለኛል የእናንተ ነገር? አሁንስ ጨነቀኝ እንዴ የእናንተ ነገር። ዛሬ ነጭ በነጭ ለብሳችሁ እንዴት አባታችሁ እንደምታምሩ! እንደዚህ አይነት ውበት፣ እንደዚህ አይነት ነገር ይዛችሁ እርስ በራስ የማትተማመኑበት ነገር። አረ እግዚአብሔር ሆይ ብሩክና ሀይሚ አረ እንደው ልባቸው ላይ የመተማመን ነገር የሚባል ነገር አረ ልባቸው ላይ ጣልልኝ። አረ እግዚአብሔርዬ ጣልልኝ። መተማመን የሚባል መሀላቸው ላይ የለም። አምላኬ ሆይ መሀላቸው ላይ መተማመን የሚባል ነገርን አስተምርልኝ እባክህን። ሁለቱም ሊተማመኑ አልቻሉም። ሰው የሚዋደድና የሚፋቀር ሰው ይተማመናል፣ ግን ሀይሚና ብሩኬ ሊተማመኑ አልቻሉም። አምላኬ ሆይ እንዲተማመኑ ፍቅራቸው አብሮ እንዲጸና ያርግልን። ብሩክም እንግዲህ ከወድሻለሁ ወደ አፈቅርሻለሁ እንዲመጣ እግዚአብሔርዬ እንጸልያለን። እባክህን እርዳን እና በተረፈ ቤተሰብ ወዳችኋለሁ፣ አከብራችኋለሁ። ይሄን ቪዲዮ ላይክ አድርጉ፣ ሰብስክራይብ አድርጉ። ቻው ደህና አደሩ።